እናንተን እቤት ወስደን እቃ ማሳጠብ የሆነ አንዳንድ እንጨት ማስፈለጥ ምናምን አቅቶናል። ቢጃማ ማስለበስ ሻሽ አድርገን እንደዚህ ሴት ናችሁ ወረኛ። ስለዚህ አሁን ምንም ነገር የለም። ሽንት ቤት ውስጥ አስገብተን ቆልፈንባቸው እንወጣለን። አስገባቸው። ምን እያልክ ነበረ? ደግሞ ካንተ አቅምን ያያየህብን ነበር አይደል? አቅም ካላችሁ ብቻችሁን አመጡም ነበር ሁለታችሁ እና የነበረ ምን እዚህ ማንንም ወጣምሻ ስላመጣሽ ነው። እሺ ለማንኛውም እንደዚህ ተወም ስላየሁ ገና ከመግባቴ በጣም ደስተኛ ነኝ። ምንድነው እሪ የምትዩ? ቤት መተህ ስትከታተለኝ አልነበረ? ሁለተኛ ወይኔ መናቅ የእናንተ መጫወቻ አሉ። አሁን በእናንተ ቤት ትልቅ ጀብድ የሰራችሁ መስሎ በየቤትሽ እመጣልሻለሁ እንዳትረሹ። በየቤቴ ስትመጣ አልነበረ? በየቤትሽ እመጣልሻለሁ እንዳትውጡሻው። ሄርሜላ እሺ አስቀምጠው እዚህ ላይ አስቀምጠው። በቃ አሁን ሁለተኛ ወደ ንግግር መመላለስ አያስፈልግም። ሄርሜላ አትመላለሽ። እናንተ ብር የፈለጋችሁ እሺ፣ አንተ ወደዛ አትጠጋኝ፣ እኔ ወደዛ አትጠጋኝ። አሁንም ሄርሜላ እዚህ ጋር ሰማኛል። እኔ ባልኩት ነው። እሺ አንተ አትጠጋኝ። አንቺ ወደዛ ይባክሽ። አሁን እኔ ይኸውልሽ ሌላ ነገር ወስናለሁ። ተው አቤል ተው እንጂ ማታ ስትከታተለኝ ነበር። ሄርሜላ አቋምሽን አታውርጃው። ኦኬ እሺ። ይዘናቸው የመጣናቸው ሰዎች አሉ። በክብር ከነሱ ጋር ነው ማውራት እንጂ የሆነ ነገርማ እንዲያደርጓቸው ፈልጋለሁ። ምን ረምትለው አንተ ብር የፈለከው ከኔ ይኸውልህ አቤል በጣም ነው ማስቀየም። ተው አይጠቅምም እንደዚህ አይነት ነገር። እሺ አልኳ። ወደዛ ተጠገኝሽ። ወደዛው ነው አንተ ወደዛው ነው አንተ መጮ ለማንም አለ። እሺ ምላስ ከረጅም ማታ ስትከታተለኝ አንተ የጠፋሁት ነገር አቡሽ አንተ ነህ። ለዚህ ያበቃል። መወሰን የነበረብኝ ነበር። እርምጃ ልውሰድባቸው። ይኸውልህ ስለ ጮክ ምንም የሚፈጠር ነገር ግን አንፋታም። እሺ ማወቅ ያለብህ ነገር እንዴ አሁንም አቅምህን ታሳያለህ። እንዲህ ነበረ ነገር መምጣታችን አይቀርም። ለእናንተም አልመለስም። እናንተም አርፋችሁ ተቀመጡ። ጭራሽ አያዋጣችሁም። እንደማመጥ ይኸውልሽ ሁሉም በየቤት ይመጣሉ። እንደማመጥ ቤት መምጣት አይጠበቅብህም እኮ እንደው እንዲያው ከወንድ ጋር ተጋጠም እስቲ ወንድ ቆይ ልቀቀው እኔ እንትን ያለ መሰለሽ ይኸውልህ እንደማመጥ አንዴ ይኸውልህ የፈለገ አሁን እኮ በእኛ እጅ ነህ። በእኛ እጅ ስለሆንክ መታላነከኝም እንደዚህ መታላነከኝ ሴት ልጅ ላይ አቅምን አላየህ። ቆይ አንተ በጋርድ ታጅበህ መምጣት ወንድ መሰለህ እንዴ? ዝም በል ወንድ ብቻ አላመጣ አንዴ እንደማመጣ ወንድ ኮን ጓደኞች እንደማመጥ አሁን እኮ ከወንድ ጋር እኮ ሳነካኝ ሻውራ ዝም በል አንተ ለምን ራፍህ ማዘጋው እንዴ? አሽታውስ አንተ እሱንም ተው አትንከውሽ። እየሰማን ነው። ምን ነው የምትሉት እንዴ? ምንድነው አቅም ይልሃል። አሁን አይደለም አቤላ እዚች ጋር አሁን ቱ ዘ ፖይንት እነሱን ያመጣሁበት ምክንያት ተነግሮ ይገባል። ቤቴ ተከትለኝ ጋርድ መሰብሰብ ሰማኛለህ። ቤቴ ተከትለ ሁለተኛ ቤቴም ሆነ በስልክ የምትጽፈው ገና በህልምሽ አንዳንድ ነገር መተክ ስቲል አብርሃም ሩም እንደዚህ እስክታንቀኝ ድረስ አይደል? ወንድ ኮንክ ከወንድ ጋር ተጋጠመ ገና በህልምሽ ምን አሰው ያርፍም። እንዴት እንደሚንጣጣ ኬት እንዳመጡት ነው ያላችሁ። ያመጣሽ ወንድ አይደለም አላንተለተለ። ኧረ በስ ላሳየ እኔ እኮ ላንተ በቃለሁ። አንተ ግን ይኸውልህ ሽጉጥ ይዘህ የመጣው ዝም በል እሺ አልኩህ። አንዴ አንተ በእናታችሁ ወደዛ ሂዱ። ከእነሱ ጋር እናወራ። ምን አለባችሁ? በቃ እናንተ ስራቸው ላይ አትግባ። ትሰማኛለህ? እኔ እጥፍ እሰጣችኋለሁ። እነሱ ይጣጡ። ዝጋ እጥፍ መስጠት ትችላለሁ። ይኸውልህ እኛ በብር አይደለም እነሱን ገዝተን የመጣ ነው እና በሀሳብ ነው። ይኸውልህ ዝም በል አንዴ ዝም በል። ይኸውልህ ጊዜው የኛ ስለሆነ ማዳመጥ ብቻ ነው ያንተ እንትን። እሺ እኮ በቃ ማውራት በአንተ ተራ በአንተ ጊዜ ሽጉጥ ይዘህ ስታስፈራራ ሁለታችሁን ትሰሙኛላችሁ።
አሁን ሁለቱም ከኔ ጋር የሚንቀሳቀሱ ሰዎች ናችሁ። ስትበሉ አይደል ስትጠጡ አይቀር እናንተ ላይ እንደተከታተላችሁት እነሱ ከኔ ጋር ናቸው። ትሰማኛለህ አይደል? በሴት አቅምነት ሴትነት ዝም በል በእናትህ አስጠፈጥፋለሁ እምልህን ነገር መስማት ግዴታ ነው። ትሰማኛለህ? አንተ ብቻ አይደለም ወንድነት መተሳሰላለከኝ በእናንተ ጦስ እነሱን አንተ በጉልበት እንዲህ ያልካ ጉልበት ሲያሳይሽ ነው ጠላት እያፈራ እሺ ዝም በል እንደማመጣ እንዴ በቃ አንዴ ተዋቸው ነው የሚሻላችሁ። ይኸውልህ አሁን የለም ይሄ የኛ ተራ ነው አይደል? በአንተ ተራ ጊዜ ዝም ብለናል እንደፈለግን አብርሃም ያውቃል እዚህ እንደመጣችሁ ያቅም ከማጨብጨብ ውጪ ምንም አያረጋም። ሄርሜላና አብርሃም ብዳሽ ነግሬያለሁ። ወርድ ነው ማለት እየሰማ ነው ነግሬያለሁ። አቅምህ ይሄ ነው አይደል? አሳያለሁ አቅምህ ይሄ ነው አይደል? የዶሮ አቅም ይዘህ እሺ በቃ ጠሽጠሽ አትበል። ይኸውልህ ስማ አሁን በኋላ ልቀቀኝ። ስማ እሺ ልቀቀኝና አሁን በኋላ ሁለተኛ አንተም ስማ ሄርሜላና አብራሻ ብትደርሱ አኮሽ ጸጉሬን ልቀቀው። ጸጉሬን ልቀቀኝ። ማውራታችንን እንዴ ልቀቀኝ። አንተ ልቀቀው። ምንድነው የምትለው? ዝም በል እሺ እኮ ልቀቀና ወደዚህ ታውራ ስትጋደሚት ልቀቀኝና አንተ ዝም በል ዝም በል እሺ በቃ ምንድነው? ጸጉሩን ለቃ አዋራው። ዝም በል እያልን አይደል እንዴ? አንተ ምን አገባህ? ይኸው በማታውቁት ነገር ውስጥ እየገባችሁ ነው። ለራሳችሁ ነው ነገር አንድ ነገር አለ። ስማ አዳምጥ። በአብርሽና በሄርሜላ መካከል ላይ ብትኖሩ እሺ ልቀቀኝ። እንደዚህ አላችሁ ሰማ ታውቃላችሁ አትወጡም። ልቀቀኝ። ዝም በል እኮ አንተም እኔ እንደሱ ስለዚህ እናንተ ይኸውላችሁ የቤተሰብ አስተዳዳሪ ልትሆን ዝም በል ህይወታችሁን አፈር። እሺ ዝም በል ልቀቁኝ። እሺ ዝም ምንድነው? እሺ እናንተ አትወጡም ያልኩኛል። እሺ ልቀቁኝ። ዝም በል የኛ አክተር ያደርግሃል እንዴ? ዝም በል አሁን ነው በማውራት ንግግር አሁን ነው በማውራት መግባባት እንደሚቻል ያወቀው። ያኔ ጉልበትህን ስታይ ያ ጉልበት እንዲህ ነው። እሺ ጉልበት ማለት እንዲህ ነው። ወይ ሰውነት የለ ወይ ስፖርት የለ ወይ ምን የለ ዝም ብለህ እንደዛ ስትንጣጣብኝ አልነበረ? እሱን አሳይሻለሁ። ሄርሜላ ታይ አሁን ይኸውልህ ምንም የምታሳየው አያዋጣሽም። ስማኝ አንተ ነህ የማያዋጣ። ስማኝ እንደዚህ ውላ ጣት እንድትቀስርባት አልፈልግም ከዚህ በኋላ ማለት ነው። ለአብርሃም ብላ ነው እስካሁን እየታገሰች የነበረው። አብርሃም እና ሩታ ስለሚተዋወቁ ነበረ። እሷ ትልቅ ሰው እንደሆነች ከዚህ በኋላ የምታሳይ ይሆናል። እባክህ ዞር በል። እሷ ዝምነት ምን ያደርግልኛል? እሺ በቃ የሰው ህይወት የበጠበጥሽ አንዴ። እሺ ዞር በል ወደዛው በኋላ አዳምጥ። አንተ አይመለከተም። የሰው ህይወት በጠበጠች አልበጠበጠች የሚመለከት ጉዳይ የለም። አሁን የማዳመጥ መብት ብቻ ነው አንተ የማዳመጥ ሌላ ጭንቅላትን ወደ ታች ይዘቀዝቋል። ከፈለገ ብዙ ነገር እናደርጋለን። ገና እኔ የነሱ አይነት 10 አመጣልሃለሁ ወይ አላቃተኝ። እሺ እሺ በቃ ወደዛው ነው ይኸውልህ ዛሬ የመስማት አንወጣም ጀመረን እንጂ 50 አይደለም 100 ታመጣለህ። የነሱን አይነት ግን ጊዜው የኛ ነው ዛሬ። ከዚህ በኋላ ደግሞ ይከተላል ማንኛውም ሰው። ተው ግን ይሄ በላይ ነው የሚከታተለው። ጥላ ነው የምንሆንብህ። ጥላ እንደባለፈው ጀምራል። ተው አቡሽ እኔ አንተ ጸባኛ ተውኝ። እናንተ ልቋችኋል መሰለኝ። ምን ሆናችሁ ነው እናንተ? ይኸውልህ ጊዜው የኛ ነው ዛሬ። አንተ ማዳመጥ ብቻ ነው የምትችለው። ሄርሜላ ትንሽ ሰው ነው የምትመስላችሁ። ቤቷ ድረስ አንገቷን ዝም በል እያለ አይደል? ወይኔ ዝም በል እሺ እሺ በቃ አይታችሁ ዝም ብላችሁ አትማቷሽ። ምንድነው እና እሺ አልኩ። የማዳመጥ መብት ብቻ ነው ያለ አልተባልክም? አሰማም ወይ ጉዴ ጭራሽ ቤት ይድረስ አይደለ? ይሄን ነገር ቤት አይደለም ሽንት ቤት ይመጡልሃል። ገዝቷል ሁለታችሁም እንዳረሷት እያንዳንዱ እንቅስቃሴ ሰው የላትም ብላችሁ መድኃኒታችሁን አቃዱ። እየሰማ ነው አይደል? አንተ ምን አይነት አቅም ቢኖር ነው? ቆይ እስቲ ምሰራላችኋለሁ እያልክ ኮንፊደንስ አብርሃም አውቆ ይሄን ነገር እንዳልሽው ካጨበጨበ ከዛ በኋላ በነፍስ ነው የምንፈላለገው። ከሁላችሁ ከማጋ ከሁላችሁ ነፍስ አለ። አንተ ነፍስ አለ ዛሬ ነፍስ አለ። እሺ በቃ አሁን ትጨምራችኋል። ምን አሳያችሁ? ዛሬ ቀን ይበራ። ቢያንስ አንተ የማዳመጥ ዝም በል ይኸውልህ ነፍስ መጀመሪያ ነፍስ ይኑር። አንተ ነፍስ በነፍስ ነው የምንፈላለገው የምትለው ቢያንስ እሱን ትንሽ ነፍስ አለው። አንተ ግን ነፍስ የለህም።
ስለዚህ አርፈህ ተቀመጥ እሺ። አሁን እኛ በእኛ ስር ነው ያለው። እኛ ነገር ብቻ ነው ማድረግ ያለው። ይኸውልህ ሌሊቱ ሙሉ ስትቀጠቀጥ ፖሊስ ጣቢያ ከምታድር ሁሉን ነገር በህግ ብዬ እህቴን አክብሬ በህግ ጨዋታ ጀምሬያለሁ። አይ እምቢ የምትሉ ከሆነ እስካሁን ምንም አላረግንም። ይኸውልህ እዚህ ጋር የምታያቸው ቀላል ሰው ሁለት ሊትር ሃይላንድ እናምጣና ዝም በለን። እሺ አልኳት። እሺ እሺ በቃ እሺ ገና ምን አላረግልኝ ይንበርከኩ ተው ግን እሺ ገና እሺ እናንተ ግን ተው ገና ስማ አንተ የምታቀን ይኸውልህ ሰው ስናከብር ወይ ደግሞ ዝም እሺ እሺ እንል ነው የምታቀን አይደል? ከዚህ በኋላ ግን ይሄ ነገር ይበቃል። ሰምተኛ ኖቤል በሩታ ምክንያት በአብርሽ ምክንያት ስለምናውቃችሁ ነው እናንተ እስካሁን ራሱ እየታገስናችሁ ያለው። እንዴ ሀቢል እኔ እኮ እውነት በአብርሃም ጉዳይ ዝም ስለምን ማንም የሌለኝ ምንም ሰው ጎን የሌለኝ ስሜቱ ግን አንተ ሴት ልጅ ላይ ሩም ድረስ ሄደህ አንገት ታንቃለህ። ምን አይነት ድፍረት ቢኖር ነው ማለት ነው? እንደዚህ አይነት አቅም የላትም። ያንተ ስራ ነው። ያኔ አቅም ነው። ይኸውልህ ከዚህ በኋላ ጥላ ነው የሚሆኑብህ እነዚህ በለጅ ቀና ብለውራ አዳምጣቸው። ዛሬ ማዳመጥ መብት ነው ያለው። ዝም ቀና ብለውራ ልቀቀው እስኪ። ኧረ ነፍሱን እንዳይሞት ይሄ ልጅ በእጃችን ይሞታል። እንኳን ነካው ሳትነካው ልጁ ሊሞት ነው። እሺ ይሄ ልጅ ይሞትባል። ተው ልቀቀው። ቆይ ዘንበው ቀና ብለውራ እያልን አይደል? ስለዚህ ምላስህን ቀንስ እሺ። ዝም በል ሰማኛለህ። ምላስህን ቀንስ አድርግ። ከዛ ባለፈ ደግሞ የሰው ልጅ በክብር ሊያወራ ሲሞክር በጉልበት አትተማመን። ይሄው ጉልበት ከዚህ በላይ የሰው እየበጠበጥሽ ነው። ዝም ያለ አይደል ወይ ጉዳይ የማዳመጥ መብት ብቻ ነው ያለ ዛሬ። እሺ ዝም እንዲህ ባዛው ተመርከስ ቀና ይሄ ሲንዝሮ የሆነ ልጅ ይሄው ምን ነው ተንበርከክና በስተክል ቁጭ አይደል? በቃ ለዚህ አቅምክ ዛሬ የኛ ተራ ነው። አንቺ በፍቅር እንደዚህ ነው የሚወራው? እሺ በስትክክል አውራክ በጣም ሞክሬያለሁ ሮቤል። እንደዛ ብዙ ነገር እየሰደብከኝ ዝም ብዬሃለሁ። እንደ ሴት ልጅ በጣም ብዙ ነገር እላፊ ነገር የሰናገር የበጠበጥሽ ነው አንቺ የሚለው ብዙ እንደዛ እንኳን ብለህ በስትክክል ታናገር ያልኩህ ለምን ነው ማዋራሽ? እንደዛ ጣልቃ እየገባሽ ልጁ እንዳይፈርም እያደረግሽ እና ምን ነው ልጁ ባለ መፈረሙ ምንድነው የምትጠቀመው? ምንድነው የምትጎዳው? በስትክክል ንገረኝ። ምን ማለት ነው? በጣም ልብ ምን ማለት ነው? ለማንኛውም ጉልበት አለኝ ስትል እዚህ ሩሜን ለስመተክ ከአብርሃም ይወጥ ለአብርሃም ሲጀመር አንተ ጥሩ ሰው አይደለም ቢገባክ። አረ እውነት መጥፎ ጥሩ ነገር ብታስብ ሩታና አብርሃምን የሚታረቁበትን ነገር መንገድ ታመጣ። ከዚህ በላይ ምን እናድርገው? ካንቺ ጋር የተልከሰከሰ እሺ ይኸውልህ እስካሁን ይበቃል። ይኸውልህ ሄርሜላ ማለት ቀላል ሰው አይደለችም ብያለሁ። አንተን ቁጭ ብላ እንድትሸና ታደርግሃለች። ገብቶሃል? አንተ ብዙ ነገር እያረክ ነው። ግን ከዚህ በኋላ አብርሽም ሄርሜላም እኔም አጠገብ እየሰማ ነው። አጠገብ ይኸውልህ እኛ እንደፈለግን መዝናናት ፈታ ማለት እንችላለን። እንደዚህ ዲማግጥ እያረከው ነው። አንተ ጠላት ነው እንዴ? ይኸውልህ አንተ አትሞጣመጥ ማለት እንዴ? ይኸውልህ አብርሃም አንተ እኔ ስላልኩት ወይ ሌላ ሰው ስላለው ሌላ እንትን ምናምን ስላለው እሱ የሚማግጥ ምናምን አይነት ተራሱ አይደለም። አንተ አንዴ ላዋራችሁ ይኸውልህ አብርሃም ተራሱ አይደለም፣ ሕፃን ልጅ አይደለም። ይኸውልህ መዝናናት ነው። ማገጠ አንተ ሲማግጥ እንዳገኘ ሰው እንትን ትላለህ እንዴ? እንደው ዝም በል አታርክሰው። እሺ እሱን እንደዚህ ስሙንም አታጥፋው። እንደዚህ በአንተ አፍ የሚጠራን አይነት ሰው አይደለም። እንደዛ ገጣ ይኸውልህ ቤት ድረስ መተን ስንለምን በዱላ እንዳባረርከን ትዝ ይበል። እሺ ክብር ማለት አንድ ነገር ንገር። ብዙ ነገር ተፈጠረ አይደለ? ብዙ ነገር ሰምቼ አለፍኩት። ጥሩ ልጅ ነው ብዬ መስክሬለታለሁ አይደለ? አሁን መልሶ የሁሉ ነገር የሚፈጠረው ከወለደች በኋላ የትም አትሄድም ብሎ ነው። ይኸውልህ አሁን የትም አትሄድም። አንቺ
የሰው ህይወት በጥብጠሽ እንደዚህ ትደሰቻለሽ? ምን አይነት ህይወት ነው የበጠበጠችው? አንተ የበጠበጥከው ህይወት ነው። አንተ ሳምንት ሙሉ ስንት ወር ሙሉ ስታሽቃብጣል ነበር ነገር ለማስተካከል። ዝም በል። ዛሬ ማዳመጥ እኔ አሁን የለም ልናገር አይደለም ስላለፈው አይመለከተኝም። ስላለፈው ምንም አይመለከተኝም። ከሩታ ከእህታችሁ ጋር ብዙ ነገር አሳልፈናል፣ ግን እሱ ነገር አልፏል። ግን አሁን ግን ስላለፈው ነገር ስለማይመለከተኝ ሰምተኛ እህቴ ነው። አንተ ለጓደኛ ነው አይደል? እኔ ለስጋዬ። እሺ ሁለተኛ ልጅ አምጥተዋል አይደል? ማለት ሁለተኛ ልጅ መጥቶ እንደዚህ ሁለተኛ ስጋ መጥቶ እንደዚህ አይደረግም። ይሄ ብልግና ነው። አንተ ሴት ነህ። በፍቅር ታምናለህ? በፍቅር ብታምነው ኖሮ ይሁሉ ነገር ትዳር ላይ ትዳር እንድትደረግ በፍቅር ታምናለህ ወይ አንተ? ለምን ማላም ነው? በፍቅር ስለማምና በፍቅር ሽጉጥ ይዘህ መተህ እቤትህ እየመጣን አሁን ከዚህ በኋላ የለም። ይኸውልህ እኛ የምናደርገው ትሰሙኛላችሁ? ሃይላንድ አለ። መሽናት ካለብህ እዚህ ሸንተት ሄዳለህ። እሺ ከማንም በታች እንደሆንክ አሁን እናሳያለን። እኛ ተራሶ እንዳሉን እናሳያለን። አንተ ዝም በል። 50 ሰው እንደነሱ ነው የመሰለ 50 ሰው ማምጣት ትችላለህ ብለሃል አይደል? አምጣ። እሺ እንደ ጥላ ይከተሉና ጆሮውን አንጠልጥለው እንዲያፈርጧል። እሺ ነፍሰ ቀጭን እንድትፎክር አንፈቅድልህም። ዝም በል አንተ። ቀና ብላ አትደበቅ። እሺ ጉልበት የት ሄደ? አውራ ያብላስክ ራሱ የጠፋ አውራ እኔ እንትን የምለው ነገር ቢቆጨኝ ነገር በአንተ የመጣ ይሄ ልጅ ሚስኪን ልጅ ዝምተኛ ልጅ ሲንከራተት ነው። ወደኛ ይሄን ያበላሸው ይሄኛማ ምንም እሱ አላበላሽ። ያንተ ባህሪ ነው። ለአንተ ስመሰክር በቃ ይኸውልህ ምንም ማድረግ ካለብህ ዛሬ ወደኋላ ከማድረግ ወደኋላ አትልም። አቅም ጉልበት አቅሜን ያሳየው ብቻዬን መጥቼ ነው። ሰው ሰብስቤ አይደለም። ይኸውልህ ብቻ ብትመጣ ዝም በል ያሟል። ቀና ካንተ ጋር ደግሞ ሰው እንዴት ይታነር? ዝም በል ሄርሜላ መናገር ያለብሽን ነገር የልብሽን ተናገሪ። ከዚህ በኋላ ከሄርሜላ አጠገብ ናቸው እነዚህ። በሄደችበት መንገድ ይከተላሉ። አንተ በሄድክበት ሰው የለም ብላችሁ ነው እስካሁን። እስቲ ዛሬ ማዳመጥ መብት ብቻ ነው ያላችሁ። መናገር ያለብሽን ነገር ስለ አብርሃምን ስለፈለግሽው ነገር ተናገሪያቸው። ሄርሜላ ምን እንዲያደርጉልሽ ትፈልጋለሽ? እነዚህ ልጆች እቤት ዕቃ የሚታጠባለ ዕቃ ያጥባሉ። ዕቃ ሰላም አለው። ሊጥ ያቦካሉ። ሊጥ ማብካት ካለባቸው ሊጥ ያቦካሉ። አይመስላችሁም? እናንተ አጥራችሁ ዛላሹን ግን አትቆሙ። ይኸውልህ ዝም በል። ቡና ማፍላት ካለባችሁ ቡና ታፈላላችሁ። ሄርሜላ ዝም በል። እጅን አውርድ። ቡና ክብር አለው። አቤ ላይ ቡና እሺ። ዕቃ ያጥባሉ። ሊጥ ማብካት ምን እያደረጉ ነው? ሽንት ቤት ለማን ዘቀዘቃችሁ? ሽንት ቤት ላይ ለአንድ ሰዓት ትታሰራላችሁ። ይቻላል። በር ዘግተን እንደውም ይሄ እራሳቸው እኛ ጋር ሳይሆን እራሳቸው ሩማቸው ሄደን ሽንት ቤት ውስጥ ለአንድ ሰዓት ምናምን እንዲቀመጡ እናደርጋለን። ለአንድ ሰዓት አስረናችሁ ማለት ነው። ማንም አይፈታችሁ። ማን ግን ይንቀንዳት ነው? ዝም በል። አረሰውም ይኸውልህ ታግሰን ዝም አልናችሁ። ተዋት በጥብጡ አላችሁ። በተለይ እኛም እኮ ክብር አለን። እንትን ነን፣ ሰው ነን። እናንተ ክብር እንዳላችሁ ለሌላ ሰው እንደምታስቡ እኛም ለሌላ ሰው ያስብልናል። ትዳር ማማገጥ ነው። ወረኛ እሺ ወይ መፍትሄ አይሰጡ። ዝም ብለው መለፍለፍ ብቻ። ዛሬ ማዳመጥና የመመለስ መብት ብቻ ነው ያላችሁ። ይኸውልህ የጓደኛችን የሚስቱ ቤተሰብ ነገር ወይ ደግሞ ወንድሞች ስለሆናችሁ ነው እስካሁን ራሱ ዝም ብለው ወንድም የሚባሉ እንጂ እኮ እስካሁን ድረስ ከሩታ ጎን እኮ አልነበሩም። እግዚአብሔር ምስክሬን እኔ አንድ ነገር እሺ በሰላም ነው እያወራሁ እኔ አብረናት ብንሆን ባለ ትዳር ነች ብዬ ከተስማሙ በኋላ ራሳቸው ይፍቱት እጅ አላስገባም ብዬ የተወሰነው ወር ምናምን በላይ 2 ወር በላይ አሁን ያስተባብላል። ሌላ ቦታ እያስተባበልኩ አይደለም። ምንድነው የምትይው? እያናገርኩሽ አንዴ በስትክክል እና ቀስ እያልኩ ነገር በስትክክል ማናገር አሁን አልነበረማ። እሺ አሁን ያኔ ስለምንክ አንዴ ምንድነው ለመንሽ? ላማጣው ብለሽ ነው ለመንሽ?
ባለጌ ስዳጅ ምላሱ ደግሞ አያርፍም እኮ። ዝም በል። ይሄ ሁለቱንም እጃቸውን አስሮ መቀጥቀጥ ነው። ሚጥሚጣ ማጠን ነው። እነዚህ አይደል አይመስልሽም? ሚጥሚጣ ላንቃ በቃ የሚወስደኝ ዛሬ እውነት በጣም ፈታ ብያለሁ። እነዚህ በቃ ይሄ ነው እንትን የሚላቸው ውሃ እነዚህ ምን አሰብክ? አቤላዬ ያሰብከውን አድርግ። እውነት ቦስ ምን አለ? እኛ መልካም ነገር እኛ ጥሩ ነገር ከማድረግ ውጪ እንደናንተ ክብር አተን ነገሩን በቁጣ ነገርን በድብድብ መስሎ ነው። እንዲሁ ባለህበት እንዲና እንዳነከኛው ነው ማለት ግን ልነካ ትቀፈኛለህ። ቢገባ አይታል አይደል? ሰው ይዞላት ራሱ አንተ ልታንቀ ደበራት። አንተ ግን ሩሟ ድረስ ሄደ ሩም ድረስ ሄደ ሴት ታንቃለህ። ዝም በል። በጣም ሴት ነህ አንተ። ከኔ በላይ እህት ነበረች ነች። ይኸውልህ እኔ ከሩታ አሁንም አከብራታለሁ። የወንድሜ ሚስት ነች ብዬ ማስባሰው ስማኝ እሺ። ከሩታ ጋር ታገናኘው ይሄ ነገር ከሩታ ጋር እንድታገናኘው አልፈልግም። ከሩታ ጋር እንድታገናኘው አልፈልግም። ከፈልክላት ውለታ ራሱ እሱ እኮ ምንም ያደርግላት ነገር የለም። ከሩታ ጋር እንድታገናኘው አልፈልግም። እሺ ነው እንደዚህ ሆኖ አዎ በቃ እህትን እነዚህ ማለት ነው። ቆይ አንዴ ቆያቸው። እነዚህ ልብስሽ እንዳቀደው ይኸውልህ አይደል ልብስ ነፍስን ነበር መቅደድ ይኸውልህ ስማ፣ እናንተን እቤት ወስደን እቃ ማሳጠብ የሆነ አንዳንድ እንጨት ማስፈለጥ ምናምን አቅቶን አይደል? ቢጃማ ማስለበስ ሻሽ አድርገን እንደዚህ ሴት ናችሁ ወሬኛ። ስለዚህ አሁን ምንም ነገር የለም። ሽንት ቤት ውስጥ አስገብተን ቆልፈንባቸው እንወጣለን። አስገባቸው። እንጣ በቃ